الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك وعلى آله وصحبه أجمعين إن شاء الله نواصل درسنا في هذا الكتاب الجامع لشبهات المميعة ودحضها لشيخنا الدكتور حسين السلطي እናያለን ይህን ኪታብ 13ኛው الثالث عشر 13ኛ የሙመይዓዎች ከሚያመጧቸው ከሚጠቀሟቸው ማምታቻ ማጭበርበሪያዎቻቸው ውስጥ ፍጅታ ከሚነዙባቸው እንደ ማስረጃ ይሆኑናል ብለው ማለት ነው። ማስረጃ አድርገው ከሚጠቀሙባቸው ፍጅታና ማጭበርበሪያዎቻቸው ውስጥ ቀውሉ ኢልያስ አህመድ ማለቱ ነው። ኢልያስ የሚባለው ሙመይዕ ማለቱ ነው። ሀል ሰሚዕተ ልኢማመ ማሊከን ይላል። ኢማሙ ማሊክን አዳምጠሃል ሰምተሃቸዋልን? ሀል ሰሚዕተ ልኢማመ ማሊከን ዩቂሙ ዱንያ ዱንያን ሲያስነሱ የዱንያን አቧራ ሲያስነሱ ዱንያን ቀጥ ሲያደርጓት አይተሃልን? ሊአነ ናሰ ለም የእኹዙ ቢቀደሒሂ የኔን ትችት አልተጠቀሙበትም የኔን ትችት አልያዙትም ብለው የኔን ትችት ስላልያዙ ብለው ዱንያን ቀጥ አርገዋታል ወይ? ፊ ሙሐመድ ኢብኑ ኢስሐቅ ላይ በመተቸታቸው ምክንያት ሙሐመድ ኢብኑ ኢስሐቅን ተችተዋል እና ሙሐመድ ኢብኑ ኢስሐቅ ላይ የተናገሩትን ያው ለም የእኹዙ ቢቀደሒሂ ለም የእኹዙ ቢቀድሒ የእሳቸውን ትችት ሰዎች ባለመጠቀማቸው ወስደው ባለመተቸታቸው ፊ ሙሐመድ ኢብኑ ኢስሐቅ ሐታ ቃለ ፊሂ ደጃሉን ሚነ ደጃጅላ ብለውታል። ሙሐመድ ኢብኑ ኢስሐቅን ደጃሉን ሚነ ደጃጅላ ብለውታል። እንግዲህ ሙሐመድ ኢብኑ ኢስሐቅ ኢብኑ የሰር አልመደኒ 80 ላይ የተወለደ ሰው ነው። እንደ ሂጅራ አቆጣጠር 80 እስከ 151 የነበረ ሐፊዝ ሙሐዲስ ሰው ነው። እና ሙሐመድ ኢብኑ ኢስሐቅ መዲና ነው የተወለዱት በ80 ሐታ ረአ ባዕድ الصحابة ይባላል እድሜያቸው ረዘም ያሉ ሱሐቦችን አይተዋል። እንደነ አነስ ኢብኑ ማሊክ እንደነ መህሙድ ኢብኑ ረቢዕ እንደነ ሰህድ ኢብኑ ሰዕድ እንግዲህ ዒልም አልሐዲስ ላይ ነው በጣም ትኩረት ሰጥተው የሰሩት። ዒልም አልሐዲስ በመዲና በመካ በጣም ቀደም ብለው እንደው በለጋ እድሜያቸው ላይ ከብዙ ዑለማዎች ከታላላቅ ታቢዒዎች ዕውቀት የወሰዱ ከነ ቃሲም ኢብኑ ሙሐመድ ኢብኑ አቢ በክር እና አባን ኢብኑ ዑስማን እና የሕያ ኢብኑ ሰዒድ አልአንሳሪ እና የተለያዩ ዕውቀቶችን የወሰደ እንግዲህ ሐፊዝ ነበሩ። ሐፊዝ አሚሩል ሙእሚኒን ፊል ሐዲስ ሐታ ይባሉ ነበር። ኢብኑ ሒባን ሙሐመድ ኢብኑ ኢስሐቅ አሚሩል ሙእሚኒን እያሉ ሐታ ከሳቸው የበለጠ እንግዲህ ሲቃት ሙአሪኽ ታሪክ ተብለው የሚባሉ ናቸው። ሐታ ኢማሙ ሻፊዒ መን አራደ አየተባሐረ ፊል መጋዚ ብለው ፈሆ ዒያሉን አላ ሙሐመድ ኢብኑ ኢስሐቅ ብዙ ዑለሞች እንትን አድርገዋቸዋል ማለት ነው። እዚህ በገዝዋ በነቢዩ ሰለላሁ ዐለይሂ ወሰለም ዘመቻዎች ዙሪያ ላይ እንግዲህ ብዙ ነገሮችን ሐታ ሙሐመድ አወሉ መን ጀመዐ መጋዚ ረሱሊላህ ተብሏል። እና ሙሐመድ ኢብኑ ኢስሐቅ አወሉ መን ደወነ ልዕልመ ቢልመዲና የሚባለው መዲና ላይ ለመጀመሪያ ጊዜ ሐታ ቀብለ ማሊክ ማለት ከማሊክ ኢብኑ አነስ በፊት እና በዒልም ባህረ ነበሩ ተብለው የሚባልላቸው ሰው ናቸው። እና ይሄንን ሰውዬ ነው እንግዲህ አሁን እሱ ይሄንን ነገር እሳቸው ላይ በሱ ዙሪያ ላይ ነዓም አቅዋል ዑለማ መን አራደ አየተባሐረ ለምሳሌ ብለዋል። ኢብኑ ሂባን ለም የኩን አሐዱን ቢልመዲና ዩቃሪቡ ኢብኑ ኢስሐቅ ያሉበት አለ። ኢብኑ ሐጀር ኢማሙል መጋዚ ሰዱቁን ዩደሊሱ ወሩሚየ ቢተሸዩዕ ወልቀደር ብለዋቸዋል። ኢብኑ ሐጀር ላስቀላኒ አቡ ያዕላ ብዙ እንትኖች አሉ በሳቸው ዙሪያ ላይ የተባሉ ማለት ነው። እና ሐታ አንዳንዶቹ እና አቡ ዙርዓ ረጁሉን ቀድ እጅተመዐ አልኪብሪያኡ ማነው ቀድ እጅተመዐ አልኩበራኡ ሚን አህሊ ልዕልሚ ከሱ እውቀት በመውሰድ ሁሉም ኢጅማዕ አለ ብለው አቡ ዙርዓ የተናገሩበት ሁኔታ አለ። እና አላኩል ያለ አንዳንዶቹ ደግሞ እንደነ ኢብኑ ዓዲይ አልጁልጃኒ በጣም የተቿቸውም አሉ የተቿቸው
ሶዱቅ ናቸው እንደዚህ ነው እንደዚህ ብዙ ነገሮች ተብለዋል በመሐመድ ኢብኑ ኢስሐቅ ላይ ብዙ ኪታቦችን የጻፈ ሰው ነው እነ ይህያ ኢብኑ ሰዒድ አልቀጣን ፊቃ ብለው ያሉበት ሁኔታ አለ እና አህመድ ኢብኑ ሐንበል ሐሰኑል ሐዲስ ወለይሰ ቢሁጃ ብለውታል ሁጃ መሆን አይችልም የሚል የሰጧቸው እንትኖች አሉ ከሱ ላይ ማለት ነው እና ይሄንን እንግዲህ እንደ ሹብሃ ያመጣዋል ኢልያስ ማለት ነው حتى قال فيه ምን አሉ ማሊክ ኢብኑ አነስ حتى قال فيه ደጃል ነው ውሸታም ነው ምን ደጃጅላ ብለው እንግዲህ ጀርህ ላይ ጀርህ ወተዕዲል ላይ ጠበቅ ያሉ ቃላቶች ናቸው እነዚህ ቁልቱ لماذا لم يأخذوا بقرح مالك የማሊክን ትችት ለምንድነው ዑለማኡ الجرح والتعديل የሐዲስ ሊቆች ለምንድነው ያልተጠቀሙበት ለምንድነው ያልወሰዱት ለምን لأنه ليس عليه حجة ማስረጃ ስለሌለውት ነው لأنه ليس عليه حجة ثابتة يعني حجة ثابت የሆነ حجة ያላቸው لأنه ليس عليه በዚያ በቀዳቸው ላይ حجة ثابتة ያላቸው اسمع جواب الإمام البخاري እንደውም መልስ ሰጥተዋል ለዚህ የኢማሙ البخاريን መልስ አዳምጥ ያ ኢልያስ رحمه الله إمام البخاري من قالوا كأنه يخاطب أهل التميع إمام البخاري مميعዎችን የሚያናግሩ ይመስላሉ እናንተን ያ ኢልያስ ያ خضر كأنه يخاطب أهل التميع የተሚዕ የማቅለጥ ባለቤቶችን የሚያናግሩ ነው የሚመስሉት قال الإمام البخاري رحمه الله والذي يذكر عن مالك كإمام مالك የሚወሳው የሚባለው في ابن إسحاق በሙሐመድ ኢብኑ ኢስሐቅ ላይ የሚባለው ላ የካዱ ዩበየን አሉሳቸው ግልጽ መደረግ ሳይሆን እንደው ግልጽ ለመደረግ የቀረበ አይደለም ግልጽ ሊሆን የቀረበ አይደለም ማለት غير مفسر ነው القراءة خلف الإمام للبخاري تملكته ይላል انظر አሁንም ተመልከት إلى الإمام البخاري ወደ ኢማሙ البخاري ተመልከት يبين أن العلماء ዑለማዎች ለም يأخذوا بجرح مالك የኢማሙ ማሊክን ትችት አልተጠቀሙበትም አልወሰዱትም في محمد بن إسحاق ለምን لأنه لا دليل عليه ማስረጃ ስለሌለ ነው وفهم المميعات እንግዲህ ሙመይዓዎች ከዚህ ተገነዘቡ እነ ኢልያስ እነ ኢብኑ ሙነወር እነ المميعات እነ علي الحلبي وفهم المميعات من عدم قبول العلماء ዑለማዎች አለመቀበላቸው ለጀርህ ማሊክ የማሊክን ጀርህ ትችት አለመቀበላቸው በሙሐመድ ኢብኑ ኢስሐቅ ላይ አደሙል ኢልዛም ነው አሉ ይሄንን ተረዱ ይሄ አደሙል ኢልዛም ነው فهم المميعات من عدم قبول العلماء لجرح مالك عدم الإلزام ማስገደድ የለም ማለት ነው يعني الإمام مالك ኢማሙ ማሊክን ኢማሙ ማሊክ በተናገሩት ንግግር ላይ ማስገደድ አይቻልም ለም يلزم الناس ማሊክ አላስገደዱም ለምን ንግግሬን ያልተጠቀማችሁት ብለው መሬቷን አላቆሟትም ቢቀቡሊ ጀርሂሂ ትችቴን ለምን አልተቀበላችሁም ብለው في ابن إسحاق ላይ ይሄ እንግዲህ ይሄን እንደ አደሙል ኢልዛም የሚለውን በዚያ ያመጣሉ وهذا ይሄ እንግዲህ افتراء وتلبيس ይህ ማጭበርበርና ማምታታት ማደባለቅ ነው ሐቅና ባጢልን እያደባለቀ ነው ولهذا السر ለዚህ ምስጥርም ነው ولهذا السر ለዚህ ምስጥር ተረ المميعات ሙመይዓዎች እንታያቸዋለህ يحاربون التميز ይሄ መገንጠል የሚባለው ነገር ሲዋጉ አን አህሊ البدع ከቢድዓ ባለቤቶች መገንጠል የሚባል ነገር አይወዱም ويفترون على امثال الامام مالك ይቀጥፋሉ ኢማሙ ማሊክን በመሰሉ ዓሊሞች ላይ ይቀጥፋሉ ይሄንን ላ ኢልዛም ለሚለው አዲስ ለፈጠሩት ኡሱል ማለት ነው رحمه الله تعالى ويقولون ይላሉ ላ ኢልዛም ማስገደድ አይቻልም وبالتالي በመቀጠልም نجتمع فيما اتفقنا የሚለው ይመጣላቸው በምንስማማበት ነገር እንሰባሰብ ويعذر بعضنا بعضا فيما اختلفنا በምንለያይባቸው ነገሮች ደግሞ ከፊሎቻችን ዑዝር ይሰጣጥ ይላሉ ولا يلزم احدنا الاخر አንዳችን ሌላኛውን አያስገድድ ونريد منهجا واسعا ሰፊ ሆነ በጣም የሰፋ ጎዳና ነው የምንፈልገው ይላሉ الإمام البخاري رحمه الله وغيره للوجم من أئمة الجرح والتعديل يجرحنا يتعدل لكاونتوش علماءوش يقولون إلالو كلام مالك إمام مالك نقر في ابن إسحاق لا دليل عليه يالونه ما سجى يلوتم وأنه جرح غير مفسر
ጀርሁ የተብራራ አይደለም። ወለሃዛ ለም የልተፊቱ ኢለይህ ለዚህም ነው ዙረው ያላዩት። ወአኢመቱል ጀርሒ ወተዕዲል የጀርህና የተዕዲል ሊቆች ሊቃውንቶች የዱሩነ ማዕደሊል ሚሽከረከሩት ከማስረጃ ጋር ነው። ሀይቱ ዳር ማስረጃው በተሽከረከረበት በዞረበት ይዞራሉ። ከማ ተቀደመ ቀሪበን አሳልፈናል በቅርብ እንዳሳለፍ ነው። ወልሙመያዓቱ ሳ ሙመያዓዎች አቅላጮች ላ የልተፊቱነ ኢለል ሑጀቲ ወልቡርሃን ወደ ማስረጃ ግልጽ የሆኑ ማስረጃዎች ወደዛ አይዞሩም። ቦታቸውም አይደለም ሐሳባቸውም አይደለም። ለአንሁ ላ የንሰጂሙ ስለማይስማማ ላ ይዋፊቁ ማዕ መንሃጅህም ልዋሲዕ ከሰፊው ጎዳናቸው ጋር ከሰፊው መንገዳቸው ጋር ስለማይገጥም። ወሁም ዩሪዱነ መንሃጀን ዋሲዓ እነሱ የሚፈልጉት ሰፊ ጎዳና ነው። ይሄ ደግሞ አይገጥምም ከነሱ ጋር። አፊሕ በጣም ሰፊ የሆነ የሰዑል ጀሚዓ ለሁሉም የሚሰፋ ወለሃዛ የዲቁነ ዘርዓ ለዚህም ነው ልባቸው የሚጣበበው ውስጣቸው የሚጨናነቀው ሚነል ሑጀቲ ወልቡርሃን ከማስረጃ ውስጣቸው ይጠባል ይጨናነቃሉ። ወልጀርሕ ልሙፈሰር ሲመጣ ውስጣቸው ይጨናነቃል። የተብራራ ትችት ሲመጣ ፊት ተብዲዕ ላይ ወተሕዚር ማስጠንቀቅ ላይ ወዩሪዱነ ተስሒሓ አይ እኛ ተስሒሕ ነው የምንፈልገው ማስተካከል ነው የምንፈልገው ትችት አይደለም የምንፈልገው። ለተጅሪ ሰዎችን ማቁሰል አይደለም። ኑሰሒሑ ወላ ኑጀሪሕ እኛ ነገሮችን እናስተካክል እንጂ የጠፉ ነገሮች የማን ነው? ኑሰሒሕ ወላ ኑጀሪሕ ማስተካከል ብቻ ነው። ያኒ መጀረሕ ማቁሰል መተቸት ትችት አንተችም ይላሉ። ثم قال الإمام البخاري رحمه الله ولو صح عن مالك እንደው ከማሊክ ቢረጋገጥ እንኳን ይሄን ነገር ተናውሉሁ من ابن إسحاق ያኒ ማውገዛቸው መንካታቸው እንግዲህ ይሄንን ከባባድ የሆኑ ቃላቶችን መናገራቸው ቢረጋገጥ ፈለሩበማ ተከለመ الإنسان نعم አንድ ሰው ሊናገር ይችላል። ፈየርሚ صاحبه ባልደረባውን ሊወረውርበት ሊሰድበው ይችላል። بشيء واحد ሆነ በአንድ ነገር ሊወረውርበት ይችላል። ولا يتهمه في الأمور كلها ግን በሁሉም ነገር ይጠራጠረዋል ማለት አይደለም። በአንድ ነገር ተናዱ የሆነ ነገር ሊናገር ይችላል። ولم ينجو كثير إلى الإمام البخاري منم إمام البخاري ولم ينجو منم يدان يلم ብዙዎች አልዳኑ من الناس من كلام بعض الناس የከፊል ሰዎች እነሱ ላይ ከመናገር የዳነ ሰው የለም። فيهم በእነርሱ ላይ نحو ما يذكر እንደሚወሳው እንደሚባለው አን ኢብራሂም بن يزيد النخعي من كلامي ተናግረዋል። ንግግራቸው في الشعبي ላይ የትችት ንግግሮችን ተናግረዋል። ወከላ ሻዕቢ ራሳቸው ተናግረዋል። ፊ ኢክሪማ ላይ እና የተረፈ ሰው የለም። ወፊ መን ካነ ከነሱ በፊት የነበሩ ሰዎችም ላይ ብዙዎቹ ላይ እርስ በራሳቸው ወተናወለ ባዕዱሁም ከፊሎቹ እንዳውም ያዙ ማለት ነው ያዙ ተናገሩ። ወተናወለ ባዕዱሁም ከፊሎቹ ኢላማ አድርገው ነክተዋል። ፊል ዒልቲማት በክብራቸው ላይ ወነፍሲ በነፍሳቸው ላይ ወለም የልተፊት ግን የእውቀት ባለቤቶች የእነዚያን ሰዎች ንግግር ሰምተው ዘወር ብለው አላዩትም። ፊ ሃذ النحو በዚህ ጉዳይ ላይ በዚህ አቅጣጫ ላይ ኢላ ቢበያን በማስረጃ ኢላ ቢበያን ወሁጃ ከሌለ ተቀባይነት አይኖረውም። ወለም ይስቂጥ አዳለቱም አዳላዎቻቸው አይወድቅም ታማኝነታቸው አይጣልም። ኢላ ቢቡርሃን ثابت በተረጋገጠ በጸደቀ ማስረጃ ቢሆን እንጂ ወሁጃ ቁልቱ ያ አኺ الحبيب አንተ መወድህ ወንድሜ ሆይ አጣሊብ الأريب الطالب እንግዲህ ሐቅ ፈላጊ ሆንክ ሐቅ የምትፈልግ ጣሊብ العلم እንግዲህ ጣሊብ العلم علم ፈላጊ ሆንክ ጣሊብ العلم ሆይ ወንድሜ ሆይ መወድህ አንተ ወዳጅ ሆይ ማለት አንተ ወንድሜ ሆይ ያ أيها الأخ الحبيب الطالب ሐቅ ፈላጊ ሆንክ الأريب ማሂር ሆንክ ዓቂል ሆንክ አእምሮ ካለ ጤናማ ሆንክ ምሁር ሆንክ احفظ كلام الإمام الصنعات كلام احفظ كلام الإمام الصنعات الحديثية يا حديث مويا مري يهونوتن سو لحديث يا حديث مويا حديثاوي مويا لحديثاوي مويا لهونو مري لهونوتن يزين يمري ንግግር እፈዝ ነው። አሚር المؤمنين ይባላሉ። የሐዲስ አሚር ይሆኑ ንጉስ ይሆኑ في الحديث የሳቸው ንግግር እፈዝ احفظ كلام الامام محمد بن اسماعيل البخاري የሳቸው ንግግር በደንብ አርገፈዘው። صحيح الصحيح ናቸው የصحيح ባለቤት صحيح البخاري ነው የጻፉ
ፈጀዐልሁ ነስበ ዐይነይክ በዐይኖችህ መሃል ላይ አድርገው በዐይንህ መሃል ላይ አድርገው ወላሂ አለዚ ላ ኢላሃ ገይሩሁ ከእሱ በስተቀር በሐቅ የሚገዙት ጌታ በሌለው ጌታ እምላለሁ ዩግኒከ አን ኩሊ ማ ተሕሹሩሁ ልሙመይዓ ሙመይዓ ሰብስበው ከሚያመጡት ነገሮች ሁሉ ይጠቅምሃል ማለት ነው ይበቃሃል ሙመይዓዎች እየሰበሰቡ ለሚያመጧቸው ሹብሃዎች ወተቡሱ ማለት ከሚያሰራጩት እየሰበሰቡ ከሚያመጡትና ከሚበትኑት ሹብሃዎች ማምታቻ ማጭበርበሪያዎች ሁሉ ይበቃሃል ሚን መዋቂዕ ሙመይዓ ከሙመይዓዎች ድህረ ገጻቸው ላይ ከድህረ ገጾቻቸው ላይ ከኢንተርኔት ገጾቻቸው ላይ ከቴሌግራሞቻቸው ላይ ከነዚያ በዚያ ከሚሰበስቧቸው ይጠቅማል እንኩንተ ሙስፈ ፍትሃዊ ሐቅ ፈላጊ ከሆንክ ቱሪዱ ወጀህ አላህ የአላህ ሱብሓነሁ ወተዓላን ንግግር የአላህን እንትን የምትፈልግ ከሆነ አላህን ፊት የምትፈልግ ከሆነ ቱሪዱ ወጀህ አላህ ዐዘ ወጀል ወዳር አልአኺራ አኺራን የምትፈልግ ከሆነ ተአመል ቀውለ ኢማም አልቡኻሪ ኢማሙል ቡኻሪን ንግግር በደንብ አድርገህ አስበው አስተንትነው ነው ኢማሚ አልጀርህ ወተዕዲል የሆኑትን የጀርህና የተዕዲል መሪ ናቸው ኢማሚ አህሊ ሱና የአህሉ ሱና ወልጀማዓ ተአመል ቀውለ ኢማም አልቡኻሪ ኢማም አልጀርህ ወተዕዲል ኢማም አህሊ ሱና ወልጀማዓ ናቸው የአህሉ ሱና ወልጀማዓ መሪ ወለም የልተፊት አህሉ ልዕልም የእውቀት ባለቤቶች ጭራሽ ዘወር ብለው አላዩም በዚህ ፊ ሃዛ አልጃህ በዚህ አቅጣጫ በዚህ በኩል በእንደዚህ አይነት አምሳያ ኢላ ቢበያን ወሁጃ በማስረጃ ነው በማብራሪያ በማስረጃ ወለም ይስቂጥ አዳለቱሁም አዳላዎቻቸው አልወደቀም ወለም ይስቀጥ አዳለቱሁም ታማኝነቶቻቸው አልወደቀም ኢላ ቢቡርሃኒን ሳቢት ወሁጃ በጸደቀ ማስረጃና ሁጃ ቢሆን እንጂ ወልቡኻሪዩ የንቁሉ ኢጅማዕ አልሙሐዲሲን የሙሐዲሶችን ኢጅማዕ እየነቀሉ እያስተላለፉልን አላ አነ ዓዳለተ ረጁል የአንድ ዓዳላ የአንድ ሰውዬ ፍትሃዊነት ታማኝነት ላ ተስቁጡ ኢላ ቢሑጀቲን ሳቢታ በተረጋገጠ በጸደቀ ማስረጃ ቢሆን እንጂ ወጀርሒን ሙፈሰሪን ቃዲ የሚያስተች የሆነ የተብራራ በሆነ ትችት እንጂ ወዓላ ሃዛ ዑለማኡ ሱና በዚህ ላይ ነው እንግዲህ የተጓዙት የሱና ዑለማዎች ቀዲመን ወሐዲታ የድሮዎቹም የአሁኖቹም በዚህ ላይ ነው የተጓዙት ይላሉ ኢንሻአላህ ስለዚህ ሙመይዓዎች የሚያመጧቸው ብዙ ማጭበርበሪያዎች አሏቸው የተለያዩ በየጊዜው አንዱን ሲመልሱባቸው ወደ ሌላኛው ይሄዳሉ ያንን ሲያመጡባቸው ወደ ሌላኛው ይሄዳሉ እና አላህ Subhanahu Wa Ta'ala ከሙመይዓዎች ሹብሃና ፈተና አላህ ይጠብቀን በተለይ ዕውቀት የሌለው ሰው በዚህ በዘመናችን በተለይ አሁን በሀበሻ ላይ በኢትዮጵያ ላይ ብዙዎቹ አሁን በተለይ ሚዲያ ላይ ያሉ ወጣቶች አሉ ብዙ የከሰራለ ሴቱን ይሄ ተዓጡፋት በሚል ነገር ነው የሚገቡባቸው በዛ ይገባሉ ምላስ አላቸው እና ይሄን ነገር ጥንቃቄ አድርገን አላህ Subhanahu Wa Ta'ala ትክክለኛውን መንገድ ትክክለኛውን ጎዳና እንዲመራን አላህን እየለመን ሱና ላይ እንዲያጸናን አላህ Subhanahu Wa Ta'ala እየለመን በሱና ላይ መጽናት ይኖርብናል በነብዩ ጎዳና ላይ ጽናት ሊኖረን ይገባል እያልኩኝ ኢንሻአላህ نكتفي بهذا القدر وصلى الله وسلم وبارك وعلى آله وصحبه أجمعين